ከብዙ ውጣ ውረድ ከብዙ ጭንቀት ከብዙ ህመም በኋላ እንግዲህ ብሩክ ተረጋግቶ ቢሆንም ሀይሚ ጋር ደርሶ እንግዲህ ከዚህ በኋላ ይብቃ፣ የብቸኝነት ኑሮ የብቸኝነት ህይወት ይብቃን፣ አንድ ላይ እንሆን እንጋባ በማለት ጥያቄ አቅርቦላታል። ሀይሚ ግን ይህን ነገር በጭራሽ ልትቀበለው አልቻለችም። በአጭሩ ለብሩክ ያላት እምነት አሁንም ጎደሎ እንደሆነ እየተናገረች ትገኛለች ማለት ነው። እኔ አንተን አግብቼ በኋላ ላይ እኔ ሚስቱ ነበርኩ፣ እኔ ፍቅረኛው ነኝ፣ እኔ ውሽማው ነኝ፣ እኔ የልጁ እናት ነኝ እያሉ እየመጡ ህይወቴን እንዲረብሹ እንዲበጠብጡ አልፈልግም በማለት እንግዲህ ምላሽ ሰጣለች። ብሩክ ደግሞ እባክሽን እኔና አንቺ አንድ ከሆነን እኔና አንቺ በጋብቻ ከተጣመረን ማንም ሰው በህይወታችን ሊገባ አይችልም፣ በህይወታችን ጣልቃ ገብቶም ህይወታችን ሊያበላሽ አይችልም፣ የመጨረሻ ውሳኔ የመጨረሻ ሀሳቤ ይሄ ነው ብሎ ቢያቀርብላትም ሀይሚ ግን በዚህ ፈቃደኛ ልትሆን አልቻለችም። እዚህ ቤት ውስጥም ስላስቀመጣት እንደታገተች አይነት በጣም ግዴታ ውስጥ እንደሆነች ወይም ደግሞ ተገዳዝ ቤት ውስጥ እንደተቀመጠች እየተናገረች ትገኛለች። ብሩክም እኔ አስገድችሽ አይደለም እዚህ ቤት ውስጥ ያስቀመጥኩሽ ለሁለታችን ህይወት ብዬ ነው፣ እንዳይበላሽብን ነገሮቹ ሁሉ አንቺ ወጠሽ ሄደሽ ሌላ ሰው አግኝቶሽ ድጋሚ ደግሞ ሌላ ችግር እንዳይፈጠር ብዬ ነው፣ ካልፈለግሽ ግን መሄድ ትሻለሽ ብሎ እንድትሄድ ቢፈቅድላትም ግን ደግሞ በዚህ ደግሞ ሌላ ነገር ሊመጣ ይችላል፣ በዚህ ደግሞ ልታኮርፌን ትችላለህ በማለት አልሄድም በቃ አንተ ሄድ በማለት እንግዲህ ምላሽ ሰጠዋለች። ብሩክም እዛ ቤት ውስጥ እንግዲህ አዝኖ ተከፍቶ ደብሮት ወጦ ሄዷል ማለት ነው። የሀይሚና የብሩክ ህይወት በአጭሩ አንድ ሳምንት ደስተኛ ሆነው አንድ ወር የሚያለቅሱበት አጋጣሚ ነው እንግዲህ እየተፈጠረ የሚገኘው። ይሄ ሁሉ የሆነው ነገር ያው ሀይሚን ብሩክም ስህተት ይሰራሉ በህይወታቸው ላይ። ስህተታቸው ጥፋታቸው ምንድን ነው? ሰውን ማመናቸው ነው። በቃ ለሰው መልካም ነገር ማሰባቸው ነው። ለሰው ቀና ነገር በማሰባቸው ነው። ሰውን ይጎዳኛል፣ ይበድለኛል ወይ ደግሞ የሆነ ነገር ያደርገኛል ብለው በመጥፎ ጎኑ ባለመረዳታቸው ነው። ይሄ ሰው ይጎዳኛል፣ ይሄ ሰው የሆነ ነገር ያደርገኛል፣ ይሄ ሰው ህይወቴን ሊያበላሽ ይችላል፣ ይሄ ሰው ጠላቴ ሊሆን ይችላል፣ ይሄ ሰው እንዲህ ነው ብለው መጥፎውንም ጥሩንም ጎን አይተው ቢቀርቡ ሰውን ይሄ ሁሉ ነገር ባልተፈጠረ ነበር። ሀይሚን ብሩክም ስህተት ባይሰሩ ኑሮ በዚህ ሁሉ መንገድ አያልፉም ነበር። በመቀጠል ደግሞ ሰዎች ባጭሩ እንዲሆኑ ነው የሚፈልጉት። በቃ አብሳላትም ሌሎቹም የመጡትም ከዚህ በፊት የሄዱትም የመጡትም አብሳላትም እንደው ጓደኞቻቸው በቃ ባጭሩ እንደው እዛው አጠገባቸው ያሉ ጓደኞቻቸው ራሱ ይህንን ነው የሚፈልጉት ባጭሩ። በቃ የእውነቴን ነው የምላችሁ ከልባቸውን ለሀይሚና ለብሩክ ህይወት የሚጨነቅ ሰው የለም። እኔ የጋብቻውን ጥያቄ ስሰማ ደስ ብሎኛል። የእውነት ለመናገር ይሻላል። በቃ ሁሌ በጥርጣሬ መሀል ሆኖ ሁሌ ማለት እነዚህ ልጆች አሁን 2 አመት ማለት በፍቅር መቆየት ቀላል አይደለም። እኔ እግዚአብሔርን ነው የምላችሁ ባሌን ሳገባው 1 አመት እንኳን በፍቅር አልቆየንም፣ ግን 5 ሳንቲም አልነበረንም። እኔም እሱ ምንም ነገር አልነበረንም። እግዚአብሔር እንዴት ልበላችሁ በቃ ከኔ ህይወት ተሞክሮ ለሀይሚ ለብሩክ መናገር እፈልጋለሁ። ትዳር ቀላል አይደለም። በእርግጥ ግን እርስ በርስ ከተዋደዳችሁ፣ እርስ በርስ ከተሳሰባችሁ፣ 0 ብር እንኳን ቢኖራችሁ እግዚአብሔር በበረከት ነው ቤታችሁን የሚሞላው። ምንም ነገር አታጡም። እኔ በቃ አጣ ወይኔ በቃ ቸገረኝ ሊረባኝ ነው ምናምን ብዬ ሳስብ የሆነ ሰዓት ላይ ገንዘብ አገኛለሁ። የሆነ ነገር ገንዘብ ማግኘትበትን መንገድ አገኛለሁ። ከዛ ህይወቴን እቀጥላለሁ። አሁን ደስተኛ ህይወት እየኖርኩ ነው ያለሁት እና በኔ በኩል ብዙ ያልፈለጉ ሰዎች ነበሩ። ሙሉ በሙሉ በሚባል ደረጃ አንድ ሰው ወይ 2 ሰው ነው የደገፈኝ፣ ያበረታታኝ፣ ግቢበት ችግር የለውም ብሎ አይዞሽ በርቺ ፍቅር ካለ ሁሉም አለ ብሎ፣ ሌሎቹ ግን ደካማ ጎኑን የማይሆነውን ነገር በቃ መጥፎውን አእምሯችሁን ሊሞሉት ይሞክራሉ። ሶ ያንን ነገር የፈለገውን ብዬ ገባውበት እኔ እግዚአብሔር ረድቶኝ ማለት ነውና እነዚህ ልጆች 2 አመት በፍቅር ወይ ደግሞ 2 አመት አብሮነት ቆይተዋል። ምንም የቀራቸው ነገር የለም። እግዚአብሔርን አብሮ ከመታኛት ውጪ ትዳር ምንድን ነው? በነገራችን ላይ በእርግጥ ከባድ ነገር ነው። በጣም ቻሌንጅ አለው። በጣም ብዙ ነገር ቻይ ካልሆናችሁ፣ በጣም አስተዋይ ካልሆናችሁ ህይወት በጣም ዝብርቅርቅ ያለች ህይወታችሁ ሲኦልም ሊሆን ይችላል። በፍቅር ስትኖሩና ትዳር ውስጥ ስትኖሩ በጣም ብዙ ልዩነት አለው። ያ ማለት ደግሞ በቃ ግን ትዳር ጥሩ የሚሆነው ትዳር ትክክል የሚሆነው ትዳር በጣም ያማረ የሚሆነው ያው ችግሮች እንዳሉ በመሀል ማለት ነው። አልጋ ባልጋ የሆነ ትዳር የለም፣ ህይወትም የለም እና ተዋዳችሁ የምትወዱትን ስታገቡ የሚወዳችሁን ሰው ስታገቡ ህይወት ቀላል ነው ባጭሩ። እነዚህ ልጆች እርስ በርስ እየተዋደዱ ነው ያሉት አይደለ እንዴ? እሷም ያለ እሱ ሌላ ሰው ማየት አትፈልግም፣ እሱም ያለ እሷ ሌላ ሰው ማየት አይፈልግም። ሶ እነዚህ ልጆች በትዳር ቢጣመሩ ኦልሬዲ አንድ ቤት አብረው እየኖሩ ነው። ሌላ አብሮ መኖር፣ መተሳሰብ፣ መዋደድ ነው ትዳር እኔ እስከማውቀው ድረስ
ከዛ ደግሞ አምሳልን መተካት ነው አይደል እንዴ እንጂ ሌላ ትርጉም የለውም። እና ሀይሚና ብሩክ ኦልሬዲ አሁን አብራችሁ እየኖራችሁ ነው። ባህሪያችሁም በደንብ እየተጠናናችሁ ነው። ሀይሚን ብሩክን ታውቃለች፣ ብሩክም ሀይሚን ያውቃል። እና በትዳር መጣመሩ ትክክል አይደለም ብዬ ልናገር ላስብ አልችልም። ጥሩ ይሆናል ብዬ አሰብኩኝ። በሌላ በኩል ደግሞ አይ ጥሩ አይደለም ብሩክ፣ አንተ የወሰንከው ውሳኔ ወይ ደግሞ አንተ ያሰብከው ሀሳብ ወይ ደግሞ አንተ ያመጣኸው ነገር ጥሩ ላይሆን ይችላል። ሀይሚን ቢማለቷ ትክክል ነች ብዬ አሰብኩኝ። ለምን መሰላችሁ? ከሰዎች ለመሸሽ ነገርም ለመፈርቶ ሰዎች በራሳችሁ በህይወታችሁ ጣልቃ እንዳይገቡ ትዳር ማሰሪያ ሊሆን አይችልም። ወይም እንዳትጣሉ እንዳትጨቃጨቁ መተማመን እንዲኖር ትዳር ውስጥ መግባት መጀመሪያ መተማመን ይቀድማል። በነገራችን ላይ ሀይሚ በብሩክ መተማመን ካቆመች ቆይታለች። እውነቱን ንገሩኝ ካላችሁኝ ደጋግሜ ተናግሬያለሁ። በፕራንክ እንኳን እኔ ፕራንክ ተዉ፣ አታሳድሩ። ዛሬ ፕራንክ ከሆነ ዛሬ ሆኖ ቪዲዮ ሳያልቅ ተነጋግራችሁ ጨርሳችሁ ፍቱ። ምክንያቱም ፕራንክ ሆኖ ግን ደግሞ ሲታደር በውስጧ ብዙ ይዛ የምትሄደው ቅሬታ ይኖራል ብዬ ብዙ ጊዜ ለፍልፌያለሁ። ብሩክንም እንደዛው ሀይሚ ፕራንክ ስታደርገው ወደ ቤታችሁ ነገር ሳትቋጩ ይዛችሁ አትሂዱ። በ4 ነጥብ ሳይደመደም ፕራንክ ነው ተብሎ ሳይነገር ሳይወራ አትሂዱ። ምክንያቱም ብሩክም ቅሬታ ይኖርበታል ብዬ ተናግሬ ነበረ። ግን ይሄም ነገር እየቀጠለ መጥቶ እስከ መሰዳደብ ደርሰው ነበረ። በአጭሩ አሁን ላይ ሀይሚ 100% በብሩክ እምነት የላትም። እግዚአብሔርን ነው ምላችሁ። የዛሬ ስንት ወር ነው ሚዲያ ላይ ቀርባ ከ100% በላይ እንደምታምነው እግዚአብሔርን ነው ምላችሁ። ራሷን ከምታምነው በላይ እሱን እንደምታምነው ለሱ ቦታ እንዳላት ትናገር ነበር። አሁን ግን በጭራሽ ይሄው አንድ ሴት ልጅ የፍቅር ጥያቄ ሲቀርብላት የጋብቻ ጥያቄ ሲቀርብላት ምን ያህል ደስተኛ እንደምትሆን ምን ያህል እንደምትቦርቅ ምን ያህል ውስጧ በደስታ እንደሚሞላ እናውቃለን። ሀይሚ ግን በእንባ የገለጸችው ስሜቷን ከፍቷታል። ውስጧ ብዙ ቅሬታዎች አሉ፣ ብዙ ጥያቄዎች አሉ ያልተመለሱላት። ብሩክ አሁን ላይ ያጠፋውን ጥፋት ሁሉ የተሳሳተውን ስህተት ሁሉ ወደ ኋላ ተመልሶ ለማረም ለማስተካከል በጣም ከታች ወደ ላይ በጣም እየጣረ ነው፣ እየሮጠ ነው፣ እየበረረ ነው። ነገር ግን የሀይሚን እምነት ማግኘት አልቻለም። አሁን ላይም እዩ ላይ ነው ያለችው። የእዩ ጉዳይም ገና አልተጨረሰም፣ አልተፈታም። እዩ እንግዲህ ልጅቷ ተወልዳለች፣ አሁንም የብሩክ ናች በማለት እንግዲህ ለወራቶች ያክል ከ4 ወር በላይ ኦልሬዲ ከ4 ወር በላይ ሆኗታል። አሁንም ልጅቷ የብሩክ ልጅ ነች ነው እያለች የምትገኘው ሀይሚ። እንደሚመስለኝ ልጁ የሱ ከሆነች ህይወቴን ሁሉ እየመጣች ትረብሸኛለች፣ በየጊዜው እየመጣች ትረብሸኛለች ነው እያለች ያለችው። ስለዚህ ልጅቷ የሱ ከሆነች ሀይሚ የምትቀጥል አይመስለኝም አብረው። የእውነት በሚያሳዝን ሁኔታ እንደማትቀጥልና እንደማትፈልግ ነው እኔ ከዛሬው ቪዲዮ የተረዳሁትኝና ብሩክ ግን እውነት አለኝ ብሎ ዛሬም ደጋግሞ ተናግሯል። 100% እርግጠኛ እንደሆነ ንጽህናውን ማረጋገጥ እንደሚፈልግ አሁን ልጅቷ ተወልዳለች ዲኤንኤውም ይደረጋል ነው እያለ የሚገኘው። እኛ ደስ ይለናል ብሩክ ከዚህ ሁሉ ጭንቀት ወጣ። እሱም ይሄ ነገር ከሆነ በኋላ ራሱ የኔ አይደለችም ቢባል ራሱ እኔ በጣም ይከፋኛል ነው ያለው። ለምንድን ነው ያሳለፍኳቸው በጣም እያለቀስኩ ያደርኩባቸው ቀናቶች፣ የታመምኩበት የተጨነኩባቸው ቀናቶች ውስጤን ይረብሹታል ነው እያለ የሚገኘው። እና እንደኔ የእውነቴን ለመናገር ሀይሚ ላይ ልፈርድ ፈልጌ ሀይሚ ላይ ጫና ሊያሳድር ፈልጌ ወይም ደግሞ በራሴ ህይወት ላይ ቢሆን የማልፈልገውን ነገር አይደለም የምናገረው። እዚህ ጋር ሀይሚ እንደኔ ይወድሻል፣ ትወጂዋለሽ። ዲኤንኤው ራሱ ምንም ቢሆን ምንም አብራችሁ ብትኖሩ ባይ ነኝ፣ ብትተማመኑ። ከምንም ነገር በላይ ሀይሚዬ ከዚህ በኋላም ብዙ ሴቶችም እዩ መጣች ከእዩ ተከትላ አብሳላት መጣች። ነገ ደግሞ ማን እንደምትመጣ አናውቅም። እና ሁለታችሁ አንድ ስትሆኑ ሀይም ሰውን መስማት ስታቆሚ የእውነቴን ነው የምላችሁ እግዚአብሔርን እንደዛ ሲሆን ከዚህ በኋላ ብሩክ የሚሳሳተው ስህተት አለ ብዬ አላስብም። ስህተቱ ሁሉ ገብቶታል። ጥፋቱ ምን እንደሆነ ሁሉ ገብቶታል። በምን አይነት መንገድ እንደተሸወደ ሁሉ ነገር ገብቶታል። በቃ ጥፋቱን እያመነን የመጣው ስህተቶችን ድጋሜ ላለመስራት በቃ ተጠንቅቆ ለመራመድ ነው እየሞከረ የሚገኘው። ሁለታችሁም አንድ ሆናችሁ የፈለገ ሰው መጥቶ ቢጮህ ቢለፈልፍ የምሬን ነው ምላችሁ ምንም አያመጣም ብላችሁ ጸጥ ካላችሁ ብሩክ ምን አለ?
እኔ የፈለገ ሰው መጥቶ እንዲህ ነው ብሎ ቢነግረኝ መጥቼ ልናገር ወይ ደግሞ የሆነ ነገር ላኮርፍ ልናደድ ልበሳጭ አልችልም አለ። የእውነት ለመናገር በእርግጥ በሀይሚ በኩል እስካሁን ምንም የተሰማ ነገር የታየ ነገር የለም። ብሩክም እስከሚከፋ እስከሚያዝን እንደዚህ እስከሚወድቅ ድረስ እስከሚታመም ድረስ ያደረሰው ነገር አልሰራችም፣ ስህተትም አልነበረባትም። ግን ሀይሚ የሆነ ነገር ሲፈጠር ውስጧ ቅሬታ ስላለ ያን ሰው ቶሎ የማመን አለባት። ለምሳሌ አሁን አብሳላት መጣች፣ እሱን እንደማያፈቅራት አወቀች። ያንንም ያወቀችው ቆይታ ነው። ከዛስ በቃ ተቀበዩ፣ ይቀበላት፣ ተረዳት፣ እንደዚህ አይነት ነገር ከህይወታችሁ ወጥቻለሁ ይሄ እንደዚህ ስትል ሀይሚ በእርግጥ ሴት ልጅ ስለሆነች ነው። አንዳንዴ ወንድ ማለት ነው ልቡን አታገኙትም። በጣም ድብቅ የሚሆንባችሁ ጊዜ አለ። እወድሻለሁ አፈቅርሻለሁ ብሎ ሲምል ሲገዘት በጣም የማያደርገው ነገር የለም። በቃ በእጁ እስኪያስገባችሁ ድረስ ብዙ ነገር ይሆናል። ከዛስ መጨረሻ ላይ ትዳር ውስጥ የሚባለው ነገር ውስጥ ስትገቡ ሌላ ታሪክ ሊሆን ይችላል። ሜቢ እሱን ለማጣራት ፈልጋ ይሆናል ሀይሚዬም እንዲህ እየተጨነቀች ያለችው። እና ወደ ዋናው መፍትሄ ሀሳብ ሳልፍላችሁ በአጠቃላይ እኔ እንደተረዳሁት ነፍጼንም ጨምሮ ሚፍታህንም ጨምሮ በዙሪያቸው ያሉ ሰዎችም የእነሱን ደስታ የሚፈልጉ ሰዎች እንደሌሉ ነው። በቃ የሉም። በቃ የሚፈልጉ ሰዎች የሉም። ከልባቸው ለነሱ የሚያስብ ሰው እንደሌለ ተረድቻለሁ። ሰው ምንድነው መፍትሄው ካላችሁ በትዳርም ተጣመራችሁ በህይወታችሁ ውስጥ ሰው አይገባም ማለት አይደለም። እዚህ ቤት ውስጥ ተቀመጣችሁ ማለት በህይወታችሁ ሰው ጣልቃ አይገባም ማለት አይደለም። ትዳር ብቻ ተደብቃችሁ የምትኖሩት ኑሮ አይደለም። ከሰው ተለይታችሁ ከሰው ተደብቃችሁ የምትኖሩት ኑሮ አይደለም። መጨረስ ያለባችሁን ነገር ጨርሶ በፍቅርም ካቆያችሁ ቆይታችኋል። ትዳር ምንም ለእናንተ ምንም አዲስ ነገር አይደለም። አብሮ መኖር ለእናንተ አዲስ ነገር አይደለም። ጋብቻም ይሄን ያህል የሚያስፈራ አይደለም። እኔ ብቁ አይደለሁም፣ እኔ እንደዚህ አይደለሁም። ምንድነው ብቁ ያልሆንከው ብሩክ? ምንድነው የቀራችሁ ነገር? እኔ ምንም ነገር እንደ የቀረ ነገር እንደሌለ ሁለታችሁም ትሰራላችሁ፣ ገንዘብ ታገኛላችሁ። ለዚህ ህይወት መሰረቱ ዋናው መሰላሉ ገንዘብ ነው አላችሁ። እግዚአብሔር ይመስገን። ለእድሜ ለጨረቃ ፋሚሊ አለንላችሁ፣ ከጎናችሁ፣ አትወድቁም፣ አትንገዳገዱም። ደስ የሚል ላይፍ ትኖራላችሁ፣ ደስ የሚል ህይወት ትኖራላችሁ። የሚያስፈራ ነገር የለም። ሁለታችሁም ፈርታችኋል። እና ትልልቅ ሰዎች ከኔ የምትተላልቁ ከነ ሀይሚ ከነ ብሩክ የምትተላልቁ ሰዎች የትዳር ትርጉም የገባችሁ ስለ ትዳር ስለ ኑሮ ስለ ልጅ ስለ ቤተሰብ የምታውቁ በደንብ የህይወት ልምድ ያላችሁ ሰዎች እነዚህ ልጆች ቁጭ ብላችሁ ምከሯቸው። ኦልሬዲ ተጋብተዋል ማለት ይቻላል። ሀይሚ አሁን እሱ በመዘጋጃ ምናምን ያልከውን እኔ አልደግፈውም። በመዘጋጃ ለምን ይሆናል እንዴ? የተከበርክ ሰው ነህ፣ የተከበረች ሴት ነች። በባህል በወግ በማዕረግ የጉራጌ ባህል በጣም ደስ የሚል የተከበረ ባህል አላችሁ። ስለዚህ በዛ መሰረት ጊዜውና ቀኑ ሲደርስ ተነጋግራችሁ አንተ ከሆነ ነገር ለመሸሽ ከሆነ ነገር ለመደበቅ ብለህ ፈልገህ ትዳርን ሳይሆን ሀይሚም እንዲህ ቅሬታ ውስጧ ሆኖ ሳይሆን ጊዜ ውሰዱ፣ ሁለታችሁ ተማመኑ። በቃ ሀይሚም ለብሩክ እምነት ይኑርሽ። በጣም እምነትሽ እየጠፋ ነው። በእርግጥ ከምታያቸው ነገሮች ነው። ሴት ልጅ ነሽ፣ ረዳሻለሁ። እኔም የኖርኩበት ያሳለፍኩት ህይወት ስለሆነ በደንብ ግን ማመን አለብሽ። ከማመን ውጪ አማራጭ የማይኖርበት ጊዜ አለ። በቃ መኙ። በቃ ምንም ይሁን ምንም እሱ ይጸጸትበት፣ እሱ ይፈርበት። የሚያጠፋው ጥፋትም ካለ የሚያደርገው ነገርም ካለ አንቺ እመኙ። በቃ እምነትሽን ስጪው። እና ብሩክ በጣም እንደተጨነቀ በጣም እንደከፋው በጣም የሚገባበት ሁሉ እንደጠፋው ነው። በቃ እኔ እንጃ ግራ ገብቶታል። ያሳዝናል ብቻ። እና ሀይሚ ደግሞ እንዲህ ስታለቅስ ሳያት ምን አለበት እንደው እነዛ ሰዎች እንደ ልባቸው እግራቸውን ዘርግተው ተኝተው እየበሉ እየጠጡ እየሳቁ ፈሳቸውን ወደ ልፈሳቸውን እየፈሱ ይተኛሉ። እነዚህ ልጆች ግን ነጋ ጠባ ለአንድ ሳምንት እንኳን ደስተኛ እንዲሆኑ አልፈቀዱላቸውም። ስቃያቸውን አበዙት። በመሀል እየገቡ ሌላ ታሪክ እየፈጠሩ ህይወታቸውን በጠበጡት። ያሳዝናል። እና ሀይሚ እዛ ቤት ውስጥ ምን መኖር አለባት ብዬም አላስብም። እስከ መቼ ነው የምትኖረው? ትውጣ፣ ከሰው ጋር ትገናኝ፣ ከሰው ጋር ግን በቃ በብሩክ ጉዳይ የሚመጣባትን ሰው 100% ኖ ማለት ትልመድ። በቃ አይቻልም፣ አይሆንም፣ እንደዚህ ያደርገውም ብላ ማመን። በእርግጥ ስለ እዩም ተከራክራ ነበር፣ አያደርገውም ብላ ነበር። መጨረሻ ላይ የእሱ መልስ ሲንተባተም እዩም ጠዋት ማታ እየመጣች ስጨቀጭቃት ነው ወደ ማመን የደረሰችው እንጂ መጀመሪያ ላይ አታምንም ነበር። በቃ ስለሱ ምንም ነገር ቢወራ አታምንም ነበር። ለማንኛውም ግን ሀይሚዬ አታልቅሽ የኔ ወርቅ እመቤቴ፣ እኔ በጣም ከፋኝ። ለምንድን ነው ሰው ደስተኛ ሆኖ መኖር አይችልም ወይ? የእውነት
እኔ እንጃ አላቅም። ለምንድን ነው በዚህ ልክ እንዲስቃቸው እንዲበዛ የተደረገው? ምን አደረጉ እነዚህ ልጆች? ሰው ላይ አይደርሱ፣ ለሰው መጥፎ አያስፉ። እንደ ሀይሚ እኮ የምሬ ነው ተሰብስባ የምትቀመጥ ሰው ናት። እዛ እዚህ ማትዘል ማትሮጥ፣ ብሩክም እንደዛው እና ስለ አብሳላትም ተናግሯል። አብሳላት መልካም ጥሩ ልጅ ነበረች። እኔ ምን እንደዚህ እንዳደረጋት አላቅም ብሏል። አዎ ሲቀርቡማ ተለሳልሰው ማርና ወተት ብለው ነው የሚቀርቡት። ምንድን ነው የሚባለው? ብቻ ጥሩ ሰው መስለው በቃ ይመጣሉ። በኋላ ላይ ነው ቀስ በቀስ ነገሩ እየፈታ ጭንብላቸው ሁሉ እየተከፈተ የሚመጣው። ለዛ ነው በአጠቃላይ በህይወታችሁ ውስጥ ጣልቃ የሚገባ ሰው አያስፈልግም። ሰው እኮ ሊኖር ይችላል፣ 3ኛ 4ኛ 5 20 ጓደኛ ሊኖራችሁ ይችላል። ግን እርስ በርስ በቃ ሀይሚ ስለ ብሩክ የሚያወሩልሽን ነገር አትስሚ፣ ብሩክም ስለ ሀይሚ የሚያወሩልን ነገር አለመስማት። ከዛ ሰው እያፈረ ይሄዳል። ይህንን ነው ልል የምችለው። ብቻ ግን ፈጣሪ ሆይ እንደዚህ ያስለቀሱሽን ሰዎች እነሱ የሚያልቅሱ እንዳልል አልልም። ለሰው እንባ አልፈልግም። ማስተዋልን ይስጣቸው እባካችሁ። ከህይወታቸው ውጡ እንደው በፈጣሪ ስም ተው። የእውነት እንዴት ያሳፍራል! እንዴት በእነዚህ ልጆች ህይወት ውስጥ እነዚህ ገና አንድ ፍሬ ልጆች ስቃያቸው በዛ። በስማ እስኪ ተዋቸው፣ ይኑሩበት፣ ሰላም ያገኙበት። እስኪ እኔ በጣም ነው የከፋኝ እግዚአብሔርን። አሁንስ በቃ ብሩክም ደክሞኛል እያለ ነው፣ ሀይሚም ደክሟታል፣ እኛም ደክሞናል። በቃ ሁሌ እኔ እንጃ በቃ ዛሬ በሌላ ቪዲዮ ነበር የጠበቅኳቸው። ብቻ እኔ እንጃ አላቅም፣ በራሱ ተናነቀኝ የሆነት